ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አንስተን ሰፋ ያሉ ቆይታዎችን ልናደርግ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። ዛሬ እንግዲህ ሰፋ ያሉ ጉዳዮችን ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋር ከሌሎችም የአውሮፓ ትልልቅ ክለቦች ጋር የተያዙ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ፋብሪዚዮ ሮማኖ ከሁለቱ የማንቸስተር ክለቦች ጋር ስማቸው እየተነሳ ስላለው አሰልጣኝ ማብራሪያ ሰጥቷል። የዝውውር ዜናዎች ባለሙያ የሆነው ፋብሪዚዮ ሮማኖ የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ከማንቸስተር ሲቲ ጋር በይበልጥ ከዛ ውጭ ደግሞ ከማንቸስተር ዩናይትድ ጋርም ስማቸው መያያዙን ተከትሎ ያለውን ወቅታዊ መረጃን አብራርቷል። ጣሊያናዊው ታክቲሽያን በቅርቡ ቼልሲን የለቀቁ ሲሆን ፋብሪዚዮ ሮማኖ እንደተናገረው ከሆነ ፔፕ ጓርዲዮላ ክለቡን በሚለቅበት ወቅት ማንቸስተር ሲቲ እንደ አንዱ አማራጭ አድርገው ከሚመለከቷቸው ሰዎች መካከል ኤንዞ ማሬስካ አንደኛው ነው። ይሁን እንጂ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ባስተላለፈው መልእክት ጓርዲዮላ ስለ ወደፊት ቆይተው እስካሁን ምንም አይነት ውሳኔን እንዳላሳለፈ ነው በግልጽ የተናገረው። ስለሆነም ኤንዞ ማሬስካ መቼ ወደ ኢቲሃድ ስቴዲየም ሊያመሩ እንደሚችሉ ለማወቅ አስቸጋሪ ነው። ከማንቸስተር ዩናይትድ ጋር የተያዘው ወሬ ደግሞ እስካሁን ድረስ ምንም አይነት ተጨባጭ መረጃ የለውም። ፋብሪዚዮ ሮማኖ ስለ ኤንዞ ማሬስካና ማንቸስተር ክለቦች ግንኙነትም ማሬስካ በማንቸስተር ዩናይትድ ውስጥ ሊኖር ስለሚችለው ሚና ከጣሊያን የሚወጡ ዘገባዎችን አስመልክቶ ፋብሪዚዮ ሮማኖ እንዲህ ሲል ነው የተናገረው። ስለ ኤንዞ ማሬስካና ማንቸስተር ዩናይትድ ብዙ ጥያቄዎች እየደረሱኝ ነው። በጣሊያን በኩል እሳቸው በዩናይትድ ውስጥ ሊኖራቸው ስለሚችለው ሚና እየተዘገበ ይገኛል። ነገር ግን በአሁኑ ሰዓት እኔ እንደተነገረኝ ከሆነ ማንቸስተር ሲቲዎች ማሬስካ የሚፈልጓቸው ለወደፊት ነው። ፋብሪዚዮ ሮማኖ በመቀጠልም ሁልጊዜም እንደምነግራችሁ ይህ አሁን ላይ በአስቸኳይ የሚሆን ወይም የተረጋገጠ ነገር አይደለም። ፔፕ ጓርዲዮላ ለመልቀቅ በሚወስንበት ጊዜ ማሬስካ ዝግጁ ከሆኑ ለወደፊቱ የታሰበ እቅድ ነው። ፔፕ ጓርዲዮላ ግን እስካሁን ምንም አልወሰነም። ስለዚህም ሲቲዎች ፍላጎታቸው አለ ማለት ይቻላል ሲልም ነው የተናገረው። ማንቸስተር ዩናይትድን በተመለከተ ሲናገርም ከማንቸስተር ዩናይትድ በኩል ያለው መልእክት የተለየ ነው። እሱ በክረምቱ የተለየ አይነት አሰልጣኝ ነው የሚፈልጉት ማንቸስተር ዩናይትዶች በአሁኑ አይደለም። ለዚህም ነው ማሬስካ ወዲያውኑ የዩናይትድ ስራን ይረከባሉ ተብሎ ከጣሊያን የሚናፈሱት ወሬዎች እስካሁን ምንም መሰረት የሌላቸው መሆናቸው የሚረጋገጠው። ዩናይትድ ጊዜ ወስደው ሂደቱን መጀመር ለ2026-27 የውድድር ዘመን የሚሆን ምርጥ አሰልጣኝ ለማግኘትም ነው የሚሞክሩት። ማሬስካ በቼልሲ ቆይታቸው ሁሉንም ሰዎች ባያስደንቁም ቡድኑ ጥሩ እግር ኳስ እንዲጫወት ከማድረጋቸውም በተጨማሪ ደግሞ የዩሮፓ ኮንፈረንስ ሊግና የክለቦች የዓለም ዋንጫንም ጭምር ማሸነፍ እንደቻሉ ጭምር ነው የሚነገረው። ሆኖም ግን ከጓርዲዮላ ጋር ሲነጻጸሩ ልምድ ስለሚያንሳቸው ስፔናዊው አሰልጣኝ ከሲቲ ካስመዘገቡት ታላቅ ስኬት በኋላ ያንን ቦታ መረከብ ለእሳቸው ከባድ ስራ ሊሆንባቸው ይችላል። በሌላ በኩል ማንቸስተር ዩናይትድ እንደ ሮማኖ አስተያየት ከሆነ በማሬስካ ላይም ያን ያክል ጠንካራ ፍላጎት የላቸውም። ምናልባትም ከዚህ የተሻለ ልምድ ያለው አሰልጣኝም ሊያነጣጥሩ እንደሚችሉ ጭምር ነው የተነገረው። አርሰናል የክሪስታል ፓላሱን የመሃል ተከላካይ ማርክ ጉሂን ለማስፈረም ስልክ እየደወሉና ንግግር እያደረጉ መሆኑን ፋብሪዚዮ ሮማኖ ይፋ አድርጓል። ይህ የእንግሊዝ ብሔራዊ ቡድን ተጫዋችም የማንቸስተር ሲቲ ኢላማ ቢሆንም ስለ ወደፊቱ ሁኔታ ግን ውሳኔ ከመስጠቱ በፊት ጊዜ እየወሰደ ያለ ይመስላል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ከሆነ የአርሰናሉ አሰልጣኝ ሚኬል አርቴታ የ25 ዓመቱን ተከላካይም በእጅጉ ያደንቁታል። ሆኖም አርሰናል ተጫዋቹን ለማስፈረም ጥረት እያደረገ ያለው ለክረምቱ ዝውውር እንጂ አሁን ላይ አይደለም። በተቃራኒው ማንቸስተር ሲቲ በጉዳት ምክንያት ያጣቸውን ሩበን ዲያሽንና ሄስኮ ግቫርዲዮልን ለመተካትም ተጫዋቹን በአስቸኳይም አሁኑኑ ለማስፈረም ጥረት እንደሚያደርግ ነው የሚጠበቀው። ፋብሪዚዮ ሮማኖ ስለ ሁኔታው ሲያብራራ ሲቲ ከክሪስታል ፓላስ ጋር ስምምነት ላይ መድረስ እንደሚችሉ ሙሉ እምነት አላቸው። ነገር ግን ውሳኔው የተጫዋቹ ነው። ማርክ ጉሂ ከቤተሰቦቹና ከወኪሎቹ ጋር በመሆንም አማራጮቹን እያመዛዘነ ነው። ምክንያቱም አርሰናል ለክረምቱ የዝውውር ንግግር እየጀመረ ነው ተብሏል።
አክሎም አርቴታ የተጫዋቹ ትልቅ አድናቂ ነው፣ አርሰናል ፍላጎት ያሳየውም ለዚህ ነው። ሚኬል አርቴታ ማርክ ጉሂ ምርጥ ተጫዋች መሆኑን በጽኑ ያምናል። ነገር ግን አርሰናል በዚያ ቦታ ላይ ብዙ ተጫዋቾች ስላሏቸው ይህ እንደ አንድ ነጥብ የሚታይ ነው የሚሆነው ተብሏል። በተጨማሪም ሊቨርፑል አሁንም ተጫዋቹን የመፈለግ ፍላጎት እንዳለው ነው ፋብሪዚዮ ሮማኖ የሚናገረው። አርሰናል በአሁኑ ሰዓት በርካታ ጥራት ያላቸው ተከላካዮችም ስላሉበትም ጭምር ማርክ ጉሂ በቡድን ውስጥ እንዴት ደግሞ ቦታ ሊያገኝ እንደሚችል ግልጽ እንዳልሆነ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ሲቲ ወይም ሊቨርፑል ለማርክ ጉሂ ቋሚ መሰለፍ ሰፊ እድል ሊሰጡት ይችላሉ። አርሰናል ግን እንደ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ ያሉ ቋሚ ተከላካዮች እንዲሁም እንደ ፒየሮ ሂንካፒየ፣ ሪካርዶ ካላፊዮሪ፣ ክሪስቲያን ሞስኩዌራ ያሉ ተቀያሪዎችም አሉት። የአርሰናል የቀድሞ ኮከብ ሶል ካምቤል ግን ዝውውሩን በመደገፍ ክሪስታል ፓላስ የሚያገኘው ማርክ ጉሂ ምርጥ ተጫዋች ነው፣ ሊቨርፑል እንደሚፈልገው አውቃለሁ፣ እኔ በሆን ስለ ሁኔታው በእርግጠኝነት እጠይቅ ነበር ሲልም ነው ለስካይ ስፖርት መረጃውን የተናገረው። የአርሰናሉ ታዋቂ ተጫዋች የሆነው ሶል ካምቤል የቀድሞ ክለቡ ሊቨርፑልን በመቅደምም የማርክ ጉሂን ዝውውርም እንዲፈጸም ሀሳብ አቅርቧል። ይህ የክሪስታል ፓላስ የመከላከል መስመር ተጫዋች በሴልኸርስት ፓርክ በነበረው ቆይታ ራሱን እንደ ምርጥ የፕሪሚየር ሊግ ተጫዋች ያስመሰከረ ሲሆን አሁን ደግሞ የውል ስምምነቱ ማብቂያ ላይ በመቃረቡ ብዙ ክለቦች እሱን ለማስፈረም ፍላጎት እያሳዩ ነው የሚገኙት። አርሰናል ከማርክ ጉሂ ጋር ግንኙነት እንዳለው የዘ አትሌቲክ ጋዜጠኛ የሆነው ዳቪድ ኦርነስቲን የዘገበ ሲሆን ሶል ካምቤል አርሰናል እንደ ሊቨርፑል ያሉ ተቀናቃኞችን ቀድሞ ይህንን ዝውውር ቢፈጽም እንደሚደግፍ ነው የገለጸው። ሶል ካምቤል ለስካይ ስፖርት በሰጠው አስተያየትም በክሪስታል ፓላስ የሚገኘው ማርክ ጉሂ ምርጥ ተጫዋች ነው፣ ሊቨርፑል እሱን ለማስፈረም እየተከታተለ መሆኑን አውቃለሁ፣ እሱ አርሰናልን ሊጠይቅበት የሚገባ ተጫዋች ነው ብሏል። አርሰናል በመከላከሉ ረገድ ጥንካሬ ቢኖረውም ከማርክ ጉሂ ጋር ግን ስሙ እየተነሳ ነው። አርሰናል ቀድሞውኑ በመከላከል መስመር ላይ ጥራት ያለው ተጫዋቾች ስላሉት የማርክ ጉሂ ስም ከክለቡ ጋር መነሳቱ በመጠኑ አስገራሚ ነው የሚሆነው። አርሰናሎች በክረምት የዝውውር መስኮት ፒየሮ ሂንካፒየ እና ክሪስቲያን ሞስኩዌራን ያስፈረሙ ሲሆን ሁለቱም ጥሩ አጀማመር አሳይተዋል። ሆኖም ግን አሁንም ከዊሊያም ሳሊባ እና ከጋብርኤል ማጋሌሽ ቀጥሎም በሁለተኛ ደረጃ ላይ የሚገኙ ተጫዋቾች ናቸው። በተጨማሪም ቤን ዋይት፣ ሪካርዶ ካላፊዮሪ፣ ጁሪየን ቲምበር አስፈላጊ ሆኖ ሲገኝም በመሃል ተከላካይነት መሰለፍ ስለሚችሉ ማርክ ጉሂ በኤምሬትስ ስቴዲየም እንዴት የመሰለፍ እድል ሊያገኝ እንደሚችል መገመቱ አስቸጋሪ ነው። ይህ የእንግሊዝ ብሔራዊ ቡድን ተጫዋች ማርክ ጉሂ ድንቅ ተጫዋች ቢሆንም ሚኬል አርቴታ ግን አዲስ የጨዋታ ቦታን ካልፈጠረለት በቀር ሳሊባን ወይም ጋብርኤልን ከቋሚ አስተላለፉ ያስወጣለታል ተብሎ እንደማይታሰብ ነው መረጃው እየወጣ እንደሚገኝ ዘገባው የጠቆመው። የማንቸስተር ዩናይትድ አዲሱ አሰልጣኝ ፍለጋ አሁንም እንደጠነከረ ነው የሚቀጥለው። ማይክል ካሪክ አሰልጣኝነቱን ቦታ ለጊዜያዊነት ለመረከብ እጩ እንደሆነ እየተነገረ ነው። ኦሌ ጉነር ሶልሻየርም ከማንቸስተር ዩናይትድ አመራሮች ጋር እርስ በርስ መነጋገሩ ተዘግቧል። እንደ ክሪስ ዊለር ዘገባ ከሆነ ሶልሻየር ከክለቡ ዋና ስራ አስፈጻሚ ኦማር ቤራድና ከስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ጋር ንግግር ማድረጉን የተገለጸው ከሶልሻየር በፊት ሌላኛው የቀድሞ ክለቡ ተጫዋች የአሁኑ የሚድልስ ቦሮ አሰልጣኝ የሆነው ማይክል ካሪክም ከአመራሮቹ ጋር ተነጋግሯል። ክለቡ ሩበን አሞሪምን ካሰናበተ በኋላ ለቀሪው የውድድር ዘመን ቡድኑን በጊዜያዊነት የሚመሩ ሰው እየፈለገ ነው የሚገኘው። በአሁኑ ሰዓት ቡድኑን በጊዜያዊነት እየመራ ያለው ዳረን ፍሌቸር ነው። ቡድኑ ከበርንሌ ጋር 2-2 ሲለያይ እንዲሁ ደግሞ በብራይተን ሲሸነፍም ቡድኑን በበላይነት የመራው ይኸው አሰልጣኝ ነው። ሶልሻየር ከዚህ ቀደም ማንቸስተር ዩናይትድን ለ3 ዓመታት የማሰልጠን ልምድ ያለው መሆኑ እንደ ትልቅ ብልጫ ታይቶለት ነበር። ነገር ግን አሁን ላይ ማይክል ካሪክ ምናልባት ይህንን ቦታ ለመረከብ ተመራጩ ነው የሚሉ መረጃዎች እየወጡ ነው። ማይክል ካሪክ በሚድልስቦሮ እያሳዩ ያለው አስደናቂ ብቃት ለዩናይትድ አዲስ ነገርን ይዞ ሊመጣ ይችላል ተብሎ ነው የሚታሰበው። ሆኖም በከፍተኛ ደረጃ ክለቦችን የማሰልጠን ልምድ ማነሱ ግን እንደ ድክመትነትም የሚነሳበት ጉዳይ እንደሆነ ነው የተገለጸው። አስተን ቪላ በማንቸስተር ዩናይትድ የሚፈለገውን ኮነር ጋላገርን በውሰት ለማስፈረም እየተንቀሳቀሰ ነው። በጋዜጠኛ ማርክ ብሩስ እንደተዘገበው አስተን ቪላ የአትሌቲኮ ማድሪዱን አማካይ ኮነር ጋላገርን በውሰት ውል ለማስፈረም ጥረት እያደረገ ይገኛል። ጋላገር ከዚህ ቀደም በማንቸስተር ዩናይትድ ኢላማ ውስጥ የነበረ ተጫዋች ነው። የቀድሞ የቼልሲ ተጫዋች ኮነር ጋላገር በአሰልጣኝ ዲየጎ ሲሞኔ ስርም በቂ የጨዋታ ጊዜን እያገኘ ባለመሆኑ ወደ ፕሪሚየር ሊግ ለመመለስ ፍላጎት እንዳለው ነው እየተነገረም የሚገኘው። አሰልጣኝ ኡናይ ኤምሪ የተጫዋቹን ትልቅ አድናቂ እንደሆኑ ይነገራል። ዩናይትድ ኮነር ጋላገርን በውሰት ለማግኘት ፍላጎት ቢኖረውም በአሁኑ ሰዓት ግን ክለቡ አዲስ አሰልጣኝ በመፈለግ ላይ ስለሆነ እንደ አስተን ቪላ የተረጋጋ ሁኔታ ላይ አለመሆኑ ለተጫዋቹ ውሳኔ እንቅፋት ሊሆን ይችላል ተብሎ ነው የሚታመነው።
የዓለም ዋንጫ ግብ ኮነር ጋላገርን በቋሚ ተሰላፊነት ቦታ በመጫወትም በአሰልጣኝ ቶማስ ቱሄል ትኩረትን በመሳብ በ2026 የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን ስብስብ ውስጥም ለመካተት ተስፋ ያደርጋል። ጋላገር በዩናይትድ ቤት የዕድሜ ባለጸጋውን ካርሎስ ካሴሜሮን ወይም አሳማኝ ብቃት እያሳየ የማይገኘውን ማኑኤል ኡጋርቴን ለመተካት ጥሩ አማራጭ ሊሆን እንደሚችል ነው በርካቶች የሚገምቱት። የሊቨርፑል ኮከብ ዶሚኒክ ሶቦስላይ የሪያል ማድሪድና የባየር ሚኒክን ጥያቄ ውድቅ በማድረግ በአንፊልድ ለመቆየት ተስማማ። አንዲ ካይላ እንደዘገበው ከሆነ የሊቨርፑል አማካይ ዶሚኒክ ሶቦስላይ በክለቡ ለመቆየት የሚያስችለውን አዲስ ኮንትራትም በመርህ ደረጃ ተስማምቷል። እንደ ምንጮቹ ገለጻ የሃንጋሪ ብሔራዊ ቡድን አምበል በሪያል ማድሪድና በባየር ሚኒክ በጥብቅ ይፈለግ የነበረ ቢሆንም ተጫዋቹ ግን የወደፊት ቆይታውን በሊቨርፑል እንዲሆን ወስኗል። የሶቦስላይ አሁን ኮንትራት እስከ 2028 ዓመት የሚቆይ በመሆኑ አዲስ ስምምነት ለማድረግ አስቸኳይ ባይሆንም ሊቨርፑል ግን ከሌሎች የአውሮፓ ታላላቅ ክለቦች የሚሰነዘርበትን ፍላጎት ለመከላከል በማለምም ቀድሞ ውሉን ለማደስም ጠይቀውታል። የ25 ዓመቱ አማካይ በአርነ ስሎት ስር በሊቨርፑል ባለፈው የውድድር ዘመን ከተቀናጀው የሊግ ዋንጫ ስኬት ቁልፍም ተጫዋች ነው። በዚህ የውድድር ዘመን ደግሞ በሁሉም ውድድሮች 5 ጎሎችንና 4 አሲስቶችን በማድረግም የክለቡ ምርጡ ተጫዋች እንደሆነ ይመሰከርለታል። ክለቡ ቀደም ሲል እንደ ሉዊስ ሱዋሬስ፣ ፊሊፕ ኩቲኒዮ ያሉ ኮከቦችን የመሸጥ ልማድ የነበረው ቢሆንም አሁን ላይ ግን ምርጥ ተጫዋቾችን ይዞ በማቆየት ተፎካካሪነቱን ለማስቀጠር መፈለጉ ሶቦስላይን በማቆየትም እያሳየ ነው የሚገኘው። ከዶሚኒክ ሶቦስላይ ውል መታደስ በመቀጠል የሊቨርፑል ደጋፊዎች ትኩረት ያረፈው በዘንድሮው የውድድር ዓመት መጨረሻ ላይ ውሉ በሚያልቀው ኢብራሂማ ኮናቴ ላይ እንደሚሆን ነው የሚነገረው። በቶትናም ደስተኛ ያልሆነው ኮከብ በዚህ ጥር የዝውውር መስኮት ክለቡን ለመልቀቅ ወስኗል። በማርክ ብሩክ እንደተዘገበው ከሆነ የቶትናም አጥቂ ማቲያስ ቴል በመጫወቻ ጊዜ ማነስ ምክንያት በክለቡ ደስተኛ እንዳልሆነ በዚህ ጥር የዝውውር መስኮትም የሚቀርቡለትን ጥያቄዎች ለማዳመጥም ዝግጁ መሆኑ ተነግሯል። የ20 ዓመቱ ፈረንሳዊ አጥቂ ከባየር ሚኒክ የመጀመሪያ የውሰት በኋላ በቋሚነት ቶትናምን ቢቀላቀልም በአሰልጣኝ ቶማስ ፍራንክ ስር ግን መደበኛ የመሰለፍ ዕድልን ማግኘት ተስኖታል። ማቲያስ ቴል ለቶትናም ባደረጋቸው 38 ጨዋታዎች ያስቆጠረው 6 ጎል ነው። ይህም አሰልጣኙ በሱ ላይ ያላቸው እምነት እንዲቀንስ ምክንያት ሆኗል የተባለው። ታማኙ የአርኤምሲ ስፖርት ዘጋቢ የሆነው ፋብሪስ ሃውኪንስ እንደዘገበው ከሆነ ማቲያስ ቴል ተጨማሪ የመጫወቻ ጊዜ በሚያገኝበት ክለብ ውስጥም ለመጫወት ይፈልጋል። ተጫዋቹ ከቶትናም መውጣት የሚችልበት እድል ሰፊ መሆኑን ጋዜጠኛው ገልጿል። ማቲያስ ቴል በታዳጊነቱ በባየር ሚኒክ ቤት ተስፋ የጣለበት ኮከብ የነበረ ቢሆንም በጀርመን በእንግሊዝ የገጠመው ፈተና ለቀጣዩ ዝውውሩም ጥንቃቄ እንዲያደርግም ያስገድደዋል። በአሁኑ ሰዓት ተጫዋቹን በይፋ የፈለገ ክለብ ባይታወቅም እንደ ጋላት ሳራይና ሮማ ያሉ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት እንደሆነ ይነገራል። ክለቡ ተጫዋቹን በቋሚነት ለመሸጥ ባይፈልግም ለተወሰነ ጊዜ በውሰት እንዲሄድም ሊፈቅድለት ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቸልሲ ሊያም ሮስኒየርን የ150 ሚሊዮን ዩሮ የዝውውር አፈጻጸምም በዝግጅት ላይ ነው ተብሏል። በጋዜጠኞቹ እንደወጣው መረጃ ከሆነ በተለይ ከቼንድ ኦፍ ሳይድ ላይ እንደተዘገበው ከሆነ ቸልሲ ባርሴሎናን የማጥቃት አማካይ የሆነው ፈርሚን ሎፔዝን ለማስፈረምም ጥረት እንደሚያደርግ ነው የሚነገረው። እንደ ስፔኑ ፌጂያስ ዘገባ ከሆነ ሰማያዎቹ ይህንን የ22 ዓመት ተሰጥኦ ከአውሮፓ እግር ኳስ ግዙፍ ክለብ ባርሴሎና መንጥቆ ለማውጣትም እስከ 150 ሚሊዮን ዩሮ የሚደርስም ሂሳብ ለማቅረብ ዝግጁ ናቸው። ቸልሲ ኤንዞ ማሬስካን አሰናብቶ ሊያም ሮስኒየርን በአዲስ አሰልጣኝነት መሾሙ ይታወሳል። አዲሱ አሰልጣኝ በቡድን ውስጥ ለውጦችን ለማድረግ የሚፈልጉ ቢሆንም ፈርሚን ሎፔዝ ደግሞ ለዚህ ግንባታ ዋነኛው ምርጫቸው ሆኗል። ምንም እንኳን ፈርሚን ሎፔዝ ለባርሴሎና እጅግ አስፈላጊ ተጫዋች ቢሆንም የክለቡ የገንዘብ እጥረት ግን እንደ 150 ሚሊዮን ዩሮ ያለም ትልቅ ጥያቄን ውድቅ ለማድረግም ሊያግዳቸው እንደሚችል ነው የተገመተው። ወጣቱ ኮከብ በዚህ የውድድር ዘመን ለባርሴሎና 8 ጎሎችን አስቆጥሮ 6 አሲስቶችን በማድረግም አስደናቂ ብቃት ላይ ይገኛል። ፈርሚን ሎፔዝ በአጥቂነት በክንፍ ወይም ከፊት ደግሞ አጥቂ ጀርባ 10 ቁጥር ሆኖ መጫወት የሚችል ሁለገብ ተጫዋች ነው። ቸልሲ በዚህ የውድድር ዘመን ያልተረጋጋ ጉዞን እያደረገ ይገኛል። በተለይም ኮል ፓልመር የቀድሞ ብቃቱ ላይ አለመገኘቱ። አዳዲሶቹ ፈራሚዎች አሌሃንድሮ ጋርናቾ እና ጄሚ ባይኖ ጊቲያንስም የሚጠበቅባቸውን ያክል አለመንቀሳቀሳቸው ክለቡን ለተጨማሪ ዝውውርም ገፋፍቶታል ተብሎ ነው የሚነገረው። አርሰናል የ60 ሚሊዮን ፓውንድ የፕሪሚየር ሊግ ኮከብን ለማስፈረም ከማንቸስተር ዩናይትድ እና ሲቲ ጋር ፉክክር ውስጥ ገባ። ከቼንድ ኦፍ ሳይድ እንደተናገረው ከሆነ አርሰናል የኒውካስል ዩናይትዱን የመስመር ተከላካይ ቲኖ ሌቨርመንቶን ለማስፈረም ነው በክረምቱ የዝውውር መስኮት
ከታላላቅ ተቀናቃኞቹ ጋር ትንቅንቅ ውስጥ እንደሚገባ የተነገረው። አርሰናል የተከላካይ ክፍላቸው ጥልቀትን ለማጠናከር የሚፈልጉ ሲሆን በተለያዩ የመስመር ተከላካይ ቦታዎች ላይ መጫወት የሚችለው የ23 ዓመቱ ቲኖ ሊቨርማንቶ ቀዳሚ ምርጫቸው ነው። ከዚህ ቀደም ማንቸስተር ዩናይትድ ተጫዋቹን በጥብቅ እንደሚፈልገው የታወቀ ሲሆን በማንቸስተር ሲቲም ሁኔታውን በቅርብ እየተከታተለው ይገኛል። ኒውካስል ለተጫዋቹ 60 ሚሊዮን ፓውንድ እንደሚፈልግ ነው የተነገረው። ቲኖ ሊቨርማንቶ ጎበዝ ተጫዋች ቢሆንም በአርሰናል ቤት እንደ ዩሪየን ቲምበር፣ ሪካርዶ ካላፊዮሪ ያሉ ጠንካራ ተከላካዮች በመኖራቸው ቋሚ መሰለፍ እድልን ማግኘቱ አጠራጣሪ ሲሆን እንደሚችል ነው የተነገረው። እንደ ዘገባው ትንተና ከሆነ ተጫዋቹ በአርሰናል ተጠባባቂ ወንበር ላይ ከመቀመጥ ይልቅ ወደ አንዱ የማንቸስተር ከተማ ክለብ ማቅናቱ የተሻለ ሊሆንለት እንደሚችል ነው የሚገምተው። ሊቨርማንቶ ከዲየጎ ዳሎ የተሻለ አማራጭ ስለሚሆን በዩናይትድ ቤት ቋሚ መሆን እድሉ ሰፊ ነው። ነገር ግን የክለቡ ወቅታዊ ያለመረጋጋት ለተጫዋቹ እንቅፋት ሊሆን ይችላል። በሲቲ ቤትም ቢሆን ቁልፍ ሚናን ሊያሳጣው እንደሚችል ነው በርካቶች የሚያምኑት። እንደ መረጃዎቹ ከሆነ የአርሰናሉ ኮከብ ቡካዮ ሳካ በኤምሬትስ ስቴዲየም የሚያቆየውን አዲስ ኮንትራት ለመፈረም ከስምምነት ላይ ደርሷል። ታማኙ የስፖርት ጋዜጠኛ ዳቪድ ኦርነስቲን እንደገለጸው የ24 ዓመቱ እንግሊዛዊ የክንፍ ተጫዋች እስከ ሰኔ 2031 ዓ.ም ድረስ በክለቡ የሚያቆየውን የ5 ዓመታት ውልም በማጠናቀቅ ላይ ነው የሚገኘው። አዲሱ ውል ሳካ በአውሮፓ ካሉ ትልልቅ ተጫዋቾች ተርታ መመደቡን የሚያረጋግጥ ሲሆን በክለቡ ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ ያደርገዋል። ሳካ እስካሁን አርሰናል ባደረጋቸው 290 ጨዋታዎችም 77 ጎሎችን አስቆጥሯል። በዚህ ውድድር ዘመንም 7 ጎሎችንና 5 አሲስቶችን አመቻችቶ በማቀበል ከዴክላን ራይስ በመቀጠል በክለቡ ከፍተኛ ግምገማ የተሰጠው ተጫዋች ነው። አርሰናል ከዚህ ቀደም እንደ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ማይልስ ሉዊስ ስኬሊ እና ኢታን ንዋኔሪ ያሉ ቁልፍ ተጫዋቾች ውልን ማደሱ የሚታወስ ነው። የሳካ ውል መታደስም ሚኬል አርቴታ የዓለም ደረጃውን የጠበቀ ቡድን ለመገንባት ለሚያደርገው ጥረትም ትልቅ ስኬት ነው። ክለቡ አካዳሚ ከወጣው ሳካ በአርሰናል ደጋፊዎች ዘንድም ልዩ ተወዳጅነት ያለው ተጫዋች ነው። ውሉ እስከ 2027 ዓ.ም ድረስ የሚቆይ ቢሆንም ክለቡ ቀድሞ ውሉን በማራዘሙ በሌሎችም ታላላቅ ክለቦች የመፈለግ እድሉን ዘግቶታል የሚል መረጃ ነው የወጣው። ኮል ፓልመር ወደ ማንቸስተር ሲቲ የሚመለስ ከሆነ ቸልሲ ጁድ ቤሊንግሃምን ለማስፈረም እቅድ ይዟል። ቸልሲ ኮቡን ኮል ፓልመርን የሚያጣ ከሆነ የእሱን ቦታ ለመተካት የሪያል ማድሪዱን ጁድ ቤሊንግሃምን ለማስፈረም እጅግ አስደናቂ እቅድን አዘጋጅቷል። የቀድሞው የቸልሲ አሰልጣኝ ኤንዞ ማሬስካ ፔፕ ጓርዲዮላን በመተካት የማንቸስተር ሲቲ አሰልጣኝ ሊሆኑ ይችላሉ የሚሉ ወሬዎች አሉ። ይህ ከተሳካ ማሬስካ የቀድሞ ተጫዋቹን ኮል ፓልመርን ወደ ሲቲ መልሶ ለመውሰድ እንደሚፈልግም ተገምቷል። ቸልሲ ለቤሊንግሃም ዝውውር እስከ 150 ሚሊዮን ዩሮ ለማውጣት ዝግጁ ቢሆንም ተጫዋቹ ግን በአሁኑ ወቅት ሪያል ማድሪድን የመልቀቅ ምንም አይነት ፍላጎት እንደሌለው ነው መረጃዎች የሚያሳዩት። ኮል ፓልመር በስታንፈርድ ብሪጅም እስከ 2033 ዓ.ም ድረስ የሚቆይ የረጅም ጊዜ ኮንትራት አለው። ስለዚህም ቸልሲ ተጫዋቹን ለመሸጥ ምንም አይነት አስገዳጅ ሁኔታ ውስጥም አይደለም። የሚሸጠውም ከሆነ እጅግ በጣም ከፍተኛ በሆነ የገንዘብ መጠን ብቻ ነው የሚሆነው። ጋዜጠኛ ዳቪድ ኦርነስቲን እንደገለጸው ማሬስካ ከማንቸስተር ሲቲ አመራሮች ጋር ንግግር አድርጓል። ይህ ደግሞ ኮል ፓልመር ወደ ሲቲ ሊመለስ ይችላል የሚለውን ስጋት በቼልሲ ቤት ውስጥም ይፈጥራል። ቼልሲ ቤሊንግሃምን የማስፈረም ፍላጎት ቢኖረውም ተጫዋቹ በሪያል ማድሪድ ደስተኛ መሆኑና ቼልሲ በቋሚነት በቻምፒየንስ ሊግ የማይሳተፍ ከሆነ ወደ ለንደን የመምጣት እድሉ በጣም አነስተኛ መሆኑን ይነገራል። በተጨማሪም ማንቸስተር ዩናይትድም ተጫዋቹን ለማግኘት ፍላጎት እንዳለው ሲገለጽ የነበረ መረጃ ነው። ክሪስታል ፓላስ የቤልጅየሙን ጌንክ ክለብ ተከላካይ የሆነውን ዘከሪያ አልዋሂድን ለማስፈረምም ፍላጎት እንዳለው ነው የሚገለጸው። የክለቡ የቀይ መስመር ተከላካዮች ናትናኤል ክላይን እና ዳንኤል ሙኖስ በጉዳት ምክንያት ከሜዳ መራቃቸውን ተከትሎ ክሪስታል ፓላስ በቦታው ላይ ጥራት ያለው ተጫዋችን በአስቸኳይ ለማስፈረም ነው ፍላጎት ያለው። ዘ ስታንዳርድ እንዳወጣው ዘገባ ከሆነ ሞሮኮዊው ተከላካይ ክሪስታል ፓላስን የመቀላቀል ከፍተኛ ፍላጎት አለው። በአሁኑ ሰዓት ሁለቱ ክለቦች ስለ ዝውውሩ ድርድር ላይ ነው የሚገኙት። ዘከሪያ አልዋህዲ ለማስፈረምም ኤቨርተንን ፍላጎት እንዳለው ተነግሯል። ሆኖም ግን ተጫዋቹ ወደ ለንደን ክለብ የማምራቱ ፍላጎት ለክሪስታል ፓላስ በድርድር ውስጥም ትልቅ ብልጫ እንዳለው ነው የሚነገረው። የ24 ዓመቱ ተከላካይ በጌንክ ቤትም እያሳየ ያለው ብቃት ለእንግሊዝ ፕሪምየር ሊግ ተስማሚ መሆኑን አስመስክሯል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ወጣት ተጫዋቾችን የማምጣት ብቃት ስላላቸው አልዋህዲ በሳቸው ስርም የበለጠ ሊዳበር እንደሚችል ነው የሚታመነው። ክሪስታል ፓላስ በአውሮፓ መድረክ እና በሊጉ ውጤታማ ሆኖ ለመቀጠል የተጫዋቾች ጥልቀት ወይም ዴብዝ እንደሚያስፈልገው ምንም ጥርጥር የለውም። የዝውውር ብልህነት የተሞላበት ውሳኔ እንደሆነ ተነግሯል።
ኡናይ ኤምሪ አስተን ቪላ የ25 ሚሊዮን ዩሮውን አጥቂ እንዲያስፈርምለት ግፊት እያደረገ ነው። የአስተን ቪላው አሰልጣኝ ኡናይ ኤምሪ ክለባቸው የአትሌቲኮ ማድሪዱን የማጥቃት አማካይ የሆነውን ቲያጎ አልሜይዳን በ25 ሚሊዮን ዩሮ እንዲያስፈርም ፍላጎት አለው። የ24 ዓመቱ አርጀንቲናዊ ኮከብ ቲያጎ አልሜይዳ ለረጅም ጊዜ ትልቅ ተስፋ የሚጣልበት ተጫዋች ተደርጎ ቢወሰድም በአሁኑ ሰዓት በአትሌቲኮ ማድሪድ ቤት ያለው ቆይታ ግን ትንሽ መስተጓጎሉ ገጥሞታል። እንደ ፌጂያስ ዘገባ ከሆነ አሰልጣኝ ኡናይ ኤምሪም ተጫዋቹን በዚህ ጥርም የመሸጥ የዝውውር መስኮት ወደ ቪላ ፓርክም ለማምጣት ለቡድኑ የፈጠራና አዲስ ግስጋሴንም እንዲጨምርለት ያምናሉ። አስተን ቪላ በአሁኑ ሰዓት በሊጉ የደረጃ ሰንጠረዥ በግብ ልዩነት ተበልጦ በሶስተኛ ደረጃ ላይ ይገኛል። መሪው አርሰናል በ6 ነጥብ ልዩነትም እየተከተሉት ይሆናል። ይህ የዝውውር ደግሞ ከተሳካ በሁለተኛው የውድድር ዘመን አጋማሽም ትልቅ አቅም የሚኖራቸው ይሆናል ተብሎ ታምኖበታል። አልሜዳ በማጥቃት አማካኝነቱም ሆነ በክንፍ መስመር ላይ መጫወት የሚችል ተጫዋች ነው። አሰልጣኝ ኡናይ ኤምሪ የዝውውር እንዲፈጸም ከፍተኛ ግፊት እያደረጉ ሲሆን የክለቡ የስፖርት ዳይሬክተሮችም የኡናይ ኤምሪን እቅድ እንደሚደግፉ ጭምር ነው እየተገለጸ እንደሚገኝ መረጃዎቹ እየወጡ የሚገኙት። ውድ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን አመሰገንን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያጋራንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን መልሰን በድጋሚ እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።